ባለብዙ ምሕረት ባለብዙ ቸርነት ባለብዙ ሰላም እንደምናችሁ ጓደኞቼ ሰላምታዬን አቀርባለሁ። ይህ ፕሮግራማችን ሳምንታዊ መንፈሳዊ ጭውውት ፕሮግራማችን ነው። ዛሬ ከዩኒ ጋር ያለሁትና ምንድነው በተለይ ባለፈው ሳምንት ካነሳናቸው ተፈወሱ ዘንድ አንዱ ላንዱ ይጸልይ በሚልና በተለያየ ሌሎች ጭውውቶች እንጀምራለን። የዛሬ ፕሮግራማችንን እንግዲህ በሰላምታ እንጀምራለን። ዩኒዬ እንዴት ነው? ሰላም ነው? ሰላም ቤቲ፣ ሰላም ነኝ። እኔም እግዚአብሔር ይመስገን በጣም ደስተኛ ነኝ። ዛሬም እንግዲህ እንግዳ ሆኜ አብረን ዲስከስ እንድናደርግ እድሉን ስላገኘሁ ቴንክ ዩ የኔ እና አሁንም ላይክ እና ሰብስክራይብ አድርጉ። በተለይ ፌስቡክ ጓደኞቼ ቴንክ ዩ ማለት ቲክቶክ ያሉትን ግን በቃ ቲክቶክ ላይ እንዴት ፖስት ማድረግ እንዳለብኝ እንግዲህ ሌላ ክላስ ወስዳለሁ ነውና እንግዲህ ሰላምታችንን እናቀርባለን። ዛሬም ይህ ፕሮግራም ጭውውት ነው። በተለይ ሳምንቱ ላይ የመጣልን አስተሳሰብ በተለይ ስለ አስተሳሰብ እንድንገነባ በጣም እየጣርኩ ነው። ማለት ለኔ ለህይወቴ የወሰድኩትን ግን እንዴት አድርገን ማቅረብ እንዳለብኝ እንግዲህ ብዙ ታስቦ ነው እሱም ማለት ነው። ቀላል አይደለምና ስለዚህ ምንድነው ከጥያቄዎቻችሁ በተለይ አንዱ ላንዱ ይጸልይ የሚለውን ነገር በጣም ለማድመቅ ለሌሎች እንድንጸልይ የሚያበረታታ ውይይት ፕሮግራማችን ነውና ስለ ወንድማማች ስለ አንድነት በቀደም እንዲያውም ፌስቡክ ላይ ለጥፌው ነበር። ወንድሞች በህብረት ቢቀመጡ በጣም መልካም ነው የተባለበት ቦታ ወንድሞች በህብረት ነው። አይገርምም? መጽሐፍ ቅዱስ ላይ መልካም ነው ያማረ ነው የተባለው ወንድሞች በህብረት በቃ ብቸኝነት ምንም የማያዋጣ ነው ማለት ነውና በዚህ ኤሪያ ላይ እንግዲህ እስቲ የዛሬን ጭውውት ለማድረግ ከዩኒ ጋር ያለሁት ፓስተር አሌክስ እንግዲህ ዛሬ አልተገኘም እና እስቲ ዩኒ ሰላም እንዴት ነህ? እንዴት ነበር ሳምንቱ? ያ በጣም ሳምንቱ ጥሩ ነበር። ባለፈው ሳምንት ያው አብዱ መፍተሽን ፓስተር አሌክስ ነበረ። ዛሬ ያው አልቻለም። አይ ቲንክ አገልግሎትም ላይ ሆኗል። ወሳኝ ሀሳብ ነበር ስንነጋገር ነበር። በተለይ ያዕቆብ 5 መነሻ አድርገን በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌለው ይጸልይ የሚል ሀሳብ ተነስቶ ነበርና እንደው አብዱ ግን ወደ ዛሬ ምሽቱ በደንብ ከመግባታችን በፊት አንቺ ሪቫይዝ አድርገሽ የባለፈውንም ሳምንት ለዛሬም ደግሞ እንደ መነሻ እንደ መንደርደሪያ የሚሆንን ነገር ያው ለተመልካቾቻችን ለአድማጮቻችን ብትሰጡ ጥሩ ይመስለኛልና አግኙ በደንብ የባለፈው ሰመራ ይላልሽ ነው። ለዛሬም ዋና ሀሳቡን አንቺ ሼር ብታረጊንና እኔም ደግሞ ውስጤ ላይ ያለ ሀሳብ አለ ከሚኪ ጋር በጣም ድንቅ የሆነ መልዕክት አሁን አንናገርም ወቅቱ የሚጠብቁ እና አግኙ አንቺ ሼር እንድታረጊንና እንደው መጨረሻ ላይ ማጠቃላይ ብሰጥ ጥሩ ይመስለኛል። ኦኬ ዩኒዬ ቴንክ ዩ። እኔ እንድቀድም ነው ማለት ነው። ኦኬ እኔ የሚገርምህ ዛሬ በተለይ ልናገርበት የምፈልገው ከአንዳንድ ሰዎች ጥያቄዎች የተነሳ በተለይ እኔ ሁልጊዜ ስናገር ከተለያዩ አስተማሪዎች ያገኘሁትን ትምህርት ነው ማለት ከተለያዩ አስተማሪዎች ጤነኛ ናቸው የምንላቸውን ከነሱ ነው እና ይሄ ነገር ትክክል ነው ወይ የሚል ሐሳብ አለ። አንተም እንድሰጥበት ፈልጋለሁ። እኔ ግን በጣም በቃ ከዚህ ሌላ ምን አለ የሚል ሐሳብ ነው። ገባህ? በጣም አስቤበታለሁ። እንዲያውም አይደል እንዴ የመንፈስ አንድነት ጠብቁ። በጣም የሚገርም ኤፌሶን 4 ነበር አሁን እያነበብኩኝ ሐዋርያ ጳውሎስ በጣም በቃ ምክንያቱም ምንድነው የሚለው አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አለ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ። ነገር ግን ለክርስቶስ ስጦታ መጠን ለእያንዳንዱ ጸጋ ስጦታ ተሰጠ። ለዚህ ወደ ላይ በወጣ ጊዜ ምርኮ ማረከ ብሎ ምንድነው ስጦታን ሰጥቷል ይላልና በጣም እዚህ ሮሜ በስማም እኔ ኤፌሶን ማለት ነው ኤፌሶን 4 ነው ማነበውና በቃ ስለ መንፈስ አንድነትን ጠብቁ ነው ያለው እና እግዚአብሔር ስጦታን ሰጠ። አስተማሪ አርጎ ነብይ አርጎ ይሄ ሁሉ ምንድነው አንድ ሰው ለመፍጠር አንድ አይምሮ ለመፍጠር አንድ እንድንሆን ነው ማለት ነው እንጂ የሆነ ፌመስ ሆነ አንተ የበላይ
የሆነ በቃ ዘይት ቢመጣብህ ምንም ለውጥ አታመጣም። እዚህ ጋር ግን ትህትናን እየተማርን ፍቅርን፣ አክብሮትን አስተማሪዎች አሉ። አስተማሪዎች የሚሰጡን ንቃት አለ። እንዲያውም አስተማሪዎች ይልቅ ክብር ይገባቸዋል ይላል እና ጸጋ ሁሉ የማያስፈልገን ስጦታ የለም እና ስጦታ ሁሉ ግን ምንድነው ወደ አንድ ለማምጣት ነው። አሁን ለምሳሌ እኛ ጸሎትን ነው የምናስተባብረው ማለት ነው። ጸሎት ያለ ትምህርት ያለ ቃሉ አይሆንም፣ ያለ ህብረት አይሆንም። ምክንያቱም ሰው ጸሎት ምንድነው በቃ አብርሆት ነው የሚሰጠው አይደል እንዴ? ጸሎት አብርሆትን ይሰጣል፣ እግዚአብሔር ህልውና ውስጥ እንድንሆን ያደርጋል። ለውጥ ግን ደግሞ ትምህርት ያስፈልጋል አይደል እንዴ? እና ስለዚህ ምንድነው በተለይ ኢትዮጵያውያን እንደዚህ አይነት ነገሮች እንደኔ እንድትሆኑ ነው ማበረታታችሁ ብዬ የማስበው። ማለት ለምሳሌ እኔ ዮኒዬ የሚገርመው በቃ እኔ ትምህርት ከነ ዶክተር ማሙሸራ 16 ዓመት ወንጌላዊ ያሬድን እንዲያውም ዱባይ ቸርቻችን መጥቶ በጣም ማቃው ነኝ በአካልም ግን ትምህርቱን በዩቲዩብ ነው በጣም የተከታተልኩት። ከነገራ ደግሞ የሚገርም ብዙ መጽሐፎች አንብቤያለሁ። ዶክተር መለስ ወጉ ብዙም ስህተትም የሚባሉትም እንኳን ነው በቃ ስህተት ምንድነው ሁልጊዜ ህይወት አይሰጥህም፣ ግራ ነው የሚያጋባ። እውነት ግን አይጠፋም አይደል እንዴ? በቃ ህይወትህን ያሳያል። እና አሁን በተለይ የዶክተር ምህረትን ትምህርት በጣም በቃ ነው የተከታተልኩትና ይሄ ምንድነው ለህይወቴ ጥቅም፣ እድገት፣ መንፈሳዊነት መጽሐፍ ቅዱሱን የበለጠ መረዳት ስለሆነልኝ ሌሎች ደግሞ እንዲረዱት ነው ማለት ነው። እና ስለዚህ ምንድነው ምክንያቱም ለአንድ ዓላማ ነው እና ስለዚህ ሁላችንም በዚህ መልክ ነው መሄድ ያለብን። እዚህ ጋር እንዲያውም ምን ይላል መሰለ ሐዋርያው ጳውሎስ ልናገርበት የነበረው ኤፌሶን 16 ላይ ምን ይላል መሰለ እና ሮሜ 14ን በጣም አንድ ቀን ምናልባት በዚህ ጉዳይ ላይ መናገር ይኖርብኛል። ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል እና ገባህ? እዚህ ጋር በጣም ነው የሚገርመው። እያንዳንዱ እንደ ጅማት ለምሳሌ ውስጣችን ስንመገብ ጅማት ምናምን ራሱ እንዴት እንደሚቀባበል አይደል እንዴ? አስገራሚ ነው አይደል እንዴ? አንኮም ብሎ ምናምን። አሁንም ክርስቲያን ህይወት ያንን አንድ የሆነው የእግዚአብሔርን ዓላማ ለማምጣት እያንዳንዳችን የተገለጠልን ነገር በፍቅር መቀባበል አለብን ማለት ነው። በማመስገን ዋናው ፍቅር መሰረታዊ ነገር ነው ማለት ነው። ፍቅር አይደል እንዴ? በማመስገን ቸርነትን፣ መደጋገፍን እንጂ የሆነ ለመበላለጥ አይደለም። ወይ አሁን እንደዚህ ስህተት አስተማሪዎች እንደሚያደርጉት ድራማ ለመስራት አይደለም ማለት ነው። በጣም በቃ እኔ የሚገርማችሁ እያንዳንዱ እኔ መጀመሪያም ወደ ቸርች ሲሄድ የሚገርመ በቃ ፓስተር አንድ ጠቅስም አላውቅም ነበርና በእግዚአብሔር ቃል በጣም የበረታ ነበር ፓስተር ዮናስ ዱባይ። በሱ ነው ወደ እግዚአብሔር ቃል መሰረቴ ማለት ነው። እና ከዛ በኋላ ምንድነው ገባህ ማሙሽ ዶክተር ማሙሻ ማለት እዚህ ይለኛል እዛ ቦሌ ቡሽኪንግ ክለብ እይዛ ድረስ እየሄድኩኝ ምናምን እና እምልህ ከዛ በኋላ ደግሞ ብዙ ችግሮች መጡ። ከእንደገና ደግሞ በነተስፋዬ ሮቤሌ ትምህርት እየተቃን ነው እና እምልህ ህይወታችን የሚገነባው በዚህ መልኩ ነው ለማለት ፈልጌ ነው። እና ሌሎችም ብዙዎች አሉ በዚህ ላይ የምንጠጋገንና እንጂ አዲስ ነገር መፍጠር አንችልም። የራሳችን የሆነ ነገር የለንም፣ ሁሉ የእግዚአብሔር ነው። ግን በተለያየ መልኩ ለቀረበልን የእግዚአብሔር መና በፍቅር በትህትና መመገብ አለብን። እና አሁን እኔ በተለይ ስለ ማይንድ ሴትም ሌሎችም ብዙ ትምህርቶች አውቃለሁ። ለምሳሌ ስለ አፖሎጂቲክስ ግን ምንድነው ይሄ ህይወቴን እየገነባው ስለሆነ ሌሎችም ደግሞ በዚህ ስርዓት ቢሄዱ የበለጠ ይታነጻሉ የሚል ሀሳብ ስላለኝ ነው። እና አንዳንድ ልጆች የራስሽ ነገር የለሽም ምናምን ብለው ይሉኛል። አንዳንዴ የራሴ ነገር አለኝ ብለው በጣም የሚፎክሩ ሳያቸው ምንም እንኳን የራሳቸው ለራሳቸው ምንም የማይሆን እንደሆነ በደንብ የተረጋገጠ ነው ማለት ነው። ስለዚህ
በዚህ በወንድማማች መቀባበል ላይ በጸሎት ባስተምህሮ አይደል እንዴ? ለምሳሌ የተማሩ ሰዎች ያስተማሩንን አብላልተን በልተን ጠጥተን እኛ ደግሞ ምንድነው የሚለው መጽሐፍ ቅዱስ ተማሪ ዳስተማሪው እኩል ይካፈላል ነው የሚለው አይደል ዮኒ? እና የተካፈልነውን ማካፈል መጽሐፍ ቅዱሳዊ ነው ብዬ አምናለሁ። እና ይሄ ነው የተገነባሁበትና እስቲ ዮኒዬ በዚህ ነው የተሞላሁትና እስቲ ደግሞ ዛሬ አንተ የምትጨምርልን ነገር ካለ? ያ በጣም ጨምረው ነገር አለ። በተለይ ግን አንድ አሉ ካነሳሽ ነገር መጥቀስ የምፈልገው ድራማ ለመስራት አይደለም ያልሽው ነገር በጣም ወሳኝ ነገር ነው ብዬ አስባለሁ። እዚህ ጋር የምናደርገው ነገር ዋጋ የተከፈለበት ነገር ነው። እግዚአብሔር አንድያ ልጁን ወደዚህ ምድር ሲልክ ክርስቶስን በመስቀል ላይ ሲሰጥን እኛ ህብረት እንድናደርግ እርስ በርስ እንድንያያዝ በሱ ውስጥ ህብረት እንዲኖረን ነው እንጂ እንዳልሽው በዘመኑ አንዳንድ ቦታ ላይ እንደምናየው ሰው የራሱን ስም፣ ዝና፣ ሀብት ለመገንባት የሚያደርገው ቲያትር ወይ ድራማ አይደለም እና የከበረ ነገር ነው። እጅግ በጣም ወሳኝ ነጥብ ነው። አቢጊያ ነሳሽም አንድ የሚጨምረው ወሳኝ ነገር አለ። በተለይ ደግሞ ወደ ብሉይ ኪዳን እጅ ምን ያህል የወንድማማችነት እርስ በርስ የመበረታታት ኃይል የምናይበት ክፍል ነው እና በጣም የሚደንቀኝ ክፍል ነው። ይህ ቦታ ላይ በጣም እጅግ እስራኤላውያን ጭንቅ ውስጥ የሆኑበት ሁለት መንግስታት መጥተው ሊወጓቸው የነበረበት ሞመንት ላይ በዛ ወቅት ደግሞ የእስራኤል ጄኔራል የነበረው ኢዮአብና ወንድሙ አቢሳይ በጦር መሃል ሆነው እንዴት ለእስራኤል ድል እንዳመጡ ወንድሙ ሲያያዙ ሲበረታቱ፣ ምንም እንኳን ሁለት ሰራዊት ሁለት ሀገር ህዝብ አጠገባቸው ቢመጣም በወንድማማች መያያዝ ድል እንዳለ የምናይበት ክፍል ነው እና ክፍሉን ባነበው ራሱ በጣም ደስ ይለኛል። እንደዚህ ይላል ሁለተኛ ሳሙኤል ምዕራፍ 10:9 ላይ ኢዮአብ ማለት የእስራኤል የጦር አዛዥ ነው። በፊትና በኋላ ሰልፍ እንዳይከበበው ባየ ጊዜ ከእስራኤል ምርጦችን ሁሉ መረጠ፣ በሶርያን ፊት ለሰልፍ አኖራቸው። የቀረውንም ህዝብ በወንድሙ በአቢሳ እጅ አድርጎ በአሞን ልጆች ፊት ለሰልፍ አኖራቸው። ሶርያውያን ቢበረቱብኝ ትረዳኛለህ፣ የአሞን ልጆች ቢበረቱብህ እኔ መጥቼ እረዳሃለሁ። አይዞ፣ ስለ ህዝባችንና ስለ አምላካችን ከተሞች እንበርታ፣ እግዚአብሔርን ደስ ያሰኘን ያድርግ አለ። ኢዮአብና ከእርሱ ጋር የነበረው ህዝብ ከሶርያውያን ጋር ሊዋጉ ቀረቡ። እነርሱም ከፊቱ ሸሹ። የአሞንም ልጆች ሶርያውያን እንደሸሹ ባዩ ጊዜ እነርሱም ደግሞ ከአቢሳይ ፊት ሸሹ ይላል። ወደ ከተማይቱም ገቡ ይላል። ከዛ ድል እንዳደረጉ እናያለን። እዚህ ክፍል ላይ ኢዮአብና አቢሳይ ሁለት ሰራዊትን ምን ያክል ሁለት ህዝብን ድል እንዳደረጉ፣ ግን ይህ ድል ከመምጣቱ በፊት ግን ወንድማማቾቹ ሲበረታቱ እናያለን። በቃ እኔ ቢበረቱብኝ እኔ እረዳሃለሁ። ዛሬ በዚህ ዘመን የሚያስፈልገው ነገር ይሄ ነው። ሁልጊዜ አንድ ሰው እንደበረታ አይቀጥልም። አንዳንድ ጊዜ አቅም ያለው ሰው እንኳን ሊደክም ይችላል። የሚገርማችሁ ሌላ ክፍል ላይ እዚህ ሁለተኛ ሳሙኤል ላይ ዳዊት እንኳን ደከም ይላል መጽሐፍ ሲናገር። የተቀባው ዳዊት እንኳን ደክሞ ያዳነው አቢሳይ ነው። አቢሳይ መጣና አዳነው ይላል ዳዊት ደግሞ ማለት ነው። እንደው ምንድነው የሚሉት? ከአሁን በኋላ አንተ ወደ ሰልፍ አትውጣ፣ የእስራኤል መብራት እንዳይጠፋ ብለው ዳዊትን ወደ ኋላ አድርገው ለዳዊት ሲዋጉለት፣ ለዳዊት ሲቆሙለት እነዚህ ወንድሞችን እናያለን እና ዛሬም ለዚህ ሚኒስትሪ ስፔሻሊ ለአቢጊያ የጸሎት ሚኒስትሪ የሚያበረታ ትውልድ ያስፈልጋል። ዛሬ አቢጊያ ስትደክም፣ ቤቲ ስትደክም ከጎኗ መዓዛ ልትነሳ ትችላለች። ፓስተር አሌክስ ሊነሳ ይችላል። ሌሎች ፓስተር ነቢል እንዲሁ በስም ማላቃቸው ሌሎች እግዚአብሔር አስብ ሊያስነሳ ይችላል። ያ ነው የሚያቆመው። ምክንያቱም አንድ ሰው ብቻውን ሁልጊዜ ፊት ለፊት የሚቆም ከሆነ ሁልጊዜ አቢጊያ ብቻ የምትቆም ከሆነ መርከሙ አይቀርም። በቃ ዳዊትም ደክሟላ፣ የተቀቡት እንኳን ይደክማሉ። ነገር ግን ወንድሙ ሲያበረታ ግን ድል ይመጣል ማለት ነው። ልክ አንተን በተመለስ ጊዜ ወንድሞችን አበረታ ኢየሱስ እንዳለው ጴጥሮስን ማለት ነው እና በመያያዝ ውስጥ እርስ በርስ በመበረታታት ውስጥ ምንም እንኳን ህዝብ በፊታችን ብሎ ድል አለን፣ ማሸነፍ አለን እና መጨረሻ የመልእክት ማሳረጊያ የሚሆነው አቢጉ በእኔ በኩል ስንበረታ ስንያያዝ ጠላት ይሸሻል። እዚህ ጋር ይላል በጣም የሚገርመው ነገር የአሞን ልጆች መያያዛቸውን ሲያዩ እነዚህ ወንድማማቾች ራሳቸውን ቀር የሚሸሹት። ጠላት እኮ የሚያስፈራን የሚያስደነግጠን
እስክንቆም እስክንያያዝ ነው። የምር ስንቆም የምር ስንያያዝ የምር ጨከን ብለን ስንቆም ጠላት ራሱ ይሻሻል። ነገር ግን እንዳንቆም እንዳንያያዝ ወንድም ከወንድሙ ጋር አንድ ልብ እንዳይኖር ነው ጠላት የሚጠቀው በተለያየ አቅጣጫና ዛሬ ይህንን ሚዲያ ላይ የምትከታተሉት ባላችሁበት ሁኔታ ውስጥ እርስ በርስ መያያዝ እንዲሆንላችሁ ለወንድማችሁ በርታ የምትሉ ዛሬ እንደውም ይኸው በዚህ አጋጣሚ አጊያ በርቺ ልልሽ እፈልጋለሁ። ይሄ በጣም የሚገርም ትላንትና የመጨረሻ እንዴት ዳውን ሆኜ እንደነበር ትዝ አይልህም? እና በቃ እግዚአብሔር በቃ እና እንዴት እና ይሄ ህብረት ቀላል አይደለም። በቃ እንዴት የተጠሉት ፓስተር አሌክስ ከማአዚ ጋር በቃ እና እግዚአብሔርን እጅግ አድርጌ አመሰግናለሁ። እና ይህ ትልቅ ተምሳሌት ነው ብዬ አስባለሁ። በትክክል ስለዚህ ጸልየን እንጨርስ የዛሬ ፕሮግራማችን። ዮኒዬ ቴንኪዩ አመሰግናለሁ። ጸልይ ሀቅቅል እግዚአብሔር አምላክ ሆይ ስለሰጠን ጊዜና እድል እናመሰግናለን። ደግሞ እግዚአብሔር አምላክ ሆይ ዛሬ ስለመያያዝ እርስ በርስ ስለመበረታታት እግዚአብሔር ስለተናገርከን ደግሞ የምትሰራው ስራ ታላቅ አጀንዳ እንዳለው ድራማ እንዳልሆነ እንደተናገርከን እግዚአብሔር አምላክ ሆይ እንደዚሁ የትውልድ መረዳት እንዲሆን የማይቃወሙ ከኛ ጋር ነው እንዳለ ጌታ ኢየሱስ ክርስቶስ እግዚአብሔር ሌሎችን የምናበረታ እንድንሆን የወንጌልን ስራ የሚሰሩ በፍላጫ በምድር የተሰማሩትን የምናበረታ በርቱ የምንል ለወንጌል መስፋት መብዛት ምክንያት የምንሆን እንጂ እንቅፋት እንዳንሆን እግዚአብሔር ስለተናገርከን ስላስተማርከን ይህን ማስተዋል በቤት ውስጥ ሆነ እግዚአብሔር ይህን ሀሳብ ለትውልዱ ስለገለጥክ እናመሰግንሃለን። እግዚአብሔር ስለተናገርከን እናመሰግንሃለን። ይህንን የሚሰሙት ሁሉ እግዚአብሔር እንዲበረቱ ሌላውንም ደግሞ እንዲያበረቱ የሚያበረታው ያንተ መንፈስ እንዲያገኛቸው በኢየሱስ ስም ጸልያለሁ። ኢየሱስን ያ መልአክ እንዳበረታው የሚያበረታ መልአክ ታየው እንደሚለው እግዚአብሔር አምላክ የሚያበረታ የአንተ መልአክ እግዚአብሔር አምላክ ከጎናችን እንዲቆም እንዲታየን እግዚአብሔር አምላክ በኢየሱስ ስም ጸልያለሁ። በዚህ ሚዲያ ውስጥ እግዚአብሔር የጀመረው መልካም ነገር አለ። እግዚአብሔር እየሰራህ ነው። ትውልድን እየደረስክ ነው። አሁንም መበርታት እንዲሆንልን እግዚአብሔር አምላክ እስከ ፍጻሜ መትጋት እንዲሆንልን ለትውልድ የሚተላለፍ ነገር እንዲሆን ትውልድ እንዲወጣ እግዚአብሔር አምላክ ትውልድ እንዲበረታ ምክንያት እንድታረገው ኃያላን ገና እንዲነሱ እግዚአብሔር በጸሎት በምልጃ እግዚአብሔር አምላክ ይሄ ድምፅ እንዲሰፋ ጉበኛ መሆን እንዲበዛ በኢየሱስ ስም ጸልያለሁ። ስላበረታን ስለተናገርከን ክብር ሁሉ አንተ ውሰድ። ስለሁሉም ነገር ተመስገን በኢየሱስ ስም አሜን። አሜን። ዩኒዬ ተባረክ። በጣም ነው የምናመሰግነህ። እግዚአብሔርን እጅግ አድርጌ ነው ስለእናንተ ማመሰግነው። ቅዱሳን ይህን የምትሰሙ ሁላችሁ እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ይህንን ቻናል እንድናሳድግ ነው። እንግዲህ በሚቀጥለው ሳምንት ደግሞ በሌላ ሀሳብ እንመጣለን። ተባረኩ። መልካም